የ15 ዓመቷን ታዳጊ ህፃን አስገድዶ በመድፈር ለህልፈተ ህይወት የዳረጋት ግለሰብ በጽኑ እስራት ተቀጣም። ከዞኑ የመንግስት ኮሙኒኬሽን ጉዳዮች መምሪያ የደረሰንን ዘገባ መለስ አዳነ እንደሚከተለው አዘጋጅቶታል። ዳንኤል ዳምጠው በአዊ ብሔረሰብ ዞን በንዑስ ወረዳ ፖሊስ ጽፈት ቤት ወንጀል መርማሪ ዋና ሳጅን ቻላቸው አየን በወረዳዋ ሶስቱ ሹመታ ቀበሌ ነዋሪ የሆነችው ህፃን ዓለም ፀሐይ ጌቱ ልዩ ስሙ ኢያስታ ጎጥ በተባለው ስፍራ የማገዶ እንጨት በመልቀም ላይ ሳለች ዘመኑ በወቅቱ በተባለ ግለሰብ በደረሰባት ኢሰብአዊ ያስገድዶ መድፈር ድርጊት ለ7 ወራት በህክምና ስትረዳ ብትቆይም ህይወቷ ሊያልፍ መቻሉን ገልጸዋል። ተከሳሹ ታዳጊ ህፃኗን አስገድዶ በመድፈር ጉዳት ካደረሰባት በኋላ ጫካ ላይ ጥሏት ሊሰወር ቢሞክርም በፖሊስ ክትትልና በአካባቢ ማህበረሰብ ትብብር በቁጥጥር ስር የዋለ ሲሆን ምርመራው በሰውና በህክምና ማስረጃ ተጣርቶ የቀረበለት በወረዳው የአዘና ፍርድ ቤት ህዳር 22 2007 ዓ.ም በዋለው ችሎት የ25 ዓመት ጽኑ እስራት በይኖበታል ሲሉ መርማሪ ዋና ሳጅን ቻላቸው አክለው ገልጸዋል። በወረዳው የአዘና ፍርድ ቤት ዳኛ አቶ መለሰ ምህረቱ በበኩላቸው ይህን መሰል ድርጊት ከዚህ በፊት በአካባቢው ተከስቶ የማያውቅ መሆኑን ገልጸው ድርጊቱ አሳዛኝና ኢሰብአዊ በመሆኑ በሴቶች ላይ የሚደርሱ ጥቃቶችን ለመከላከል ህብረተሰቡ ከፖሊስ ጎን በመሆን እያደረገ ያለውን ትብብርና አጋርነት አጠናክሮ ሊቀጥልበት ይገባል ብለዋል። የሟች ህፃን እናት ወይዘሮ ወለላ ብዙነህ በእንዲህ አይነት ኢሰብአዊ አስገድዶ መድፈር ድርጊት የልጃቸው ህይወት በማለፉ ክፉኛ በሐዘን መጎዳታቸውንና ወላጆች ለልጆቻቸው ተገቢውን ጥበቃና ጥንቃቄ ሊያደርጉ እንደሚገባቸው ገልጸው ፍርድ ቤቱ በወንጀለኛው ላይ ያስተላለፈው ውሳኔም ተገቢና አስተማሪ ነው ማለታቸውን ከስፍራው የደረሰን ሪፖርት